መኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከትንሣኤው ስምንተኛው ወይም ለስምንተኛው እሁድ ይልቁንም ደግሞ ለበዓለ ጰራቅሊጦስ ከትንሣኤው 50ኛው ቀን ከዕርገቱ ደግሞ 10ኛው ቀን ላይ ዕለተ ሰንበት ደርሰናል። እስካሁን እንግዲህ እየተነጋገርን እንደመጣ ነው የዕለተ ሰንበትን አገልግሎት የሊቃውንቱን ቃለ እግዚአብሔር የቅዳሴውን መልእክታቱን ወንጌሉን ያው እየተማማርን ነው እንማማራለን። እንግዲህ የነገው ዕለት በዓለ ጰራቅሊጦስ ይባላል። ይልቁንም ደግሞ የቤተ ክርስቲያን የልደት ቀን ይባላል። ይሄ ጰራቅሊጦስ 50ኛው ቀን ከተነሳ 50ኛው ቀን ካረገ ደግሞ 10ኛው ቀን በዓለ ጰራቅሊጦስ ይባላል። ይህ ቀን ታላቅ ዕለት ነው። ለዚህ ነው እርሳችን ዛቲ ዕለት እንተ ገብረ እግዚአብሔር የሰራት ቀን ይህች ናት። አሁን ከ365 እግዚአብሔር ያልሰራው ቀን ስላለ አይደለም፣ ስለሚኖርም አይደለም። ነገር ግን ይህች ቀን የተለየ ስለሆነች ነው። የሚለያትን ነገር ደግሞ እናየዋለን። ስለዚህ በአምላክ ዳዊት ምን አለ? ዛቲ ዕለት እንተ ገብረ እግዚአብሔር የሰራት ቀን ይህች ናት አለና ንትፈሳ ሆነታ ሰይባቲ ሐሴትን እናድርግ በእርሷም ደስ ይበለን አለ። ይቀጥልና ኦ እግዚኦ አድንሱ፣ አቤቱ አምላክ ሆይ አሁን አድን። ሆሳዕና ማለት ለምሳሌ አሁን ከኢየሩሳሌም ከተማ አንድም ወደ ኢየሩሳሌም ከተማ ሲገባ ሆሳዕና በአርያም ምን እያሉ ነበር? ኦ እግዚኦ አድን፣ አሁን አድን፣ አሁን ይቅርበል፣ አሁን ኢየሩሳሌምን ይቀርባላት፣ አሁን ኢትዮጵያን ይቀርባላት፣ አሁን ዓለምን ይቀርባላት፣ አሁን ሕዝብህን ይቅርበል የሚል ቋንቋን ወይም ቃላት ነው የሚነገረው ማለት ነው። ስለዚህ ልበ አምላክ ዳዊት ምን አለ? ከ1000 ዘመን በፊት ከክርስቶስ መወለድ በፊት ምን አለ? ዛቲ ዕለት እንተ ገብረ እግዚአብሔር የሰራት ቀን ይህች ናት። ንትፈሳ ወነታሰይ ባቲ ሐሴትን እናድርግ በእርሷም ደስ ይበለን። ኦ እግዚኦ አድንሶ፣ አቤቱ አሁን አድን። መዝሙር 117 118 በቅንፍ ቁጥር 24 ላይ የምናገኘው ቃል ነው። እንግዲህ እንደ ቤተክርስቲያናችን አስተምሮ ዕለተ ትንሣኤ ጌታ የተነሳበት ዕለት ዳግም ትንሣኤ፣ እንደገና ደግሞ በዓለ ሃምሳ በዓለ ጰራቅሊጦስ አንድ አይነት ቃለ እግዚአብሔር ነው የሚነገረው ማለት ነው። ለምሳሌ ሊቃውንቱ መዝሙሩን በሦስቱም እሁድ የሚናገሩት ይትፌሳ ብለው ነው። በቅዳሴውም የሚነበቡ መልእክታት እነዚያው መልእክታት ናቸው። በቅዳሴውም የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 20 ቁጥር 1 ነው። ሁሉም ቃለ እግዚአብሔር ሁሉም በቤተ ክርስቲያናችን የሚዘመረውና የሚደረገው አገልግሎት የትንሣኤ የዳግም ትንሣኤ የበዓለ ሃምሳ አንድ ነው። ለዚህም ነው ሊቃውንቱ ምን ይላሉ? በዓመት 3 ጊዜ የሚባል መዝሙር ማን ነው ተብሎ ሲባል ይትፌሳህ ተብሎ ይመለሳል። በዓመት 3 ጊዜ የትንሣኤ የዳግም ትንሣኤ የጰራቅሊጦስ ይትፌሳህ ብለው ሊቃውንቱ ስለሚናገሩ ማለት ነው። ስለዚህ አሁን ከትንሣኤው 8ኛው እሑድ ነገ እሑድ ነው ማለት ነው። ከዕርገቱ ደግሞ 10ኛው ቀን ማለት ነው። ሐሙስ ዕርገቱን አድርገን እሑድ ደግሞ አርገ እግዚአብሔር በይባቤ በመለከት በቅዳሴ መላእክት በዝማሬ መላእክት ወደ ሰማይ አረገ ብለናል። ሲያርግም ዝም ብሎ አላረገም የተነጋገርነው አይደለ? የሐዋርያት ሥራ ምዕራፍ 2 ላይ እንደተነጋገርነው ዮሐንስ በውሃ አጥምቋል፣ እናንተ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ፣ ይልቁንም ደግሞ አባቴ የሚልክላ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም፣ ከሰማይ አርያም ማለት እንግዲህ ሰማይ ማለት ከሰማይ የሚላክላችሁን ኃይል እስከትለብሱ ከኢየሩሳሌም ከተማ እንዳትወጡ ወይም በኢየሩሳሌም ቆዩ ብሏቸው ነበር። ጽንሑ ተስፋሁ ለአብ፣ ከአብ የሚላክላችሁ መንፈስ ቅዱስ ጰራቅሊጦስ የተባለ እሱ ይላክላችኋልና ያንን ጽኑ። የምትጸኑት ደግሞ አንድ ላይ ሆናችሁ ነው። አንድ ላይ ሆናችሁ ደግሞ በኢየሩሳሌም ከተማ ነው። ከኢየሩሳሌም ከተማ ሳትወጡ። ምክንያቱም ከኢየሩሳሌም ከተማ መውጣት ከቤተ ክርስቲያን መውጣት ነው። ከእግዚአብሔር አገልግሎት መውጣት ነው። ከበረከቱ መውጣት ነው። ከመዳፉ መውጣት ነው። ሉቃስና ኒቆዲሞስ ከኢየሩሳሌም ወጥተው ወደ ኤማሁስ ሲሄዱ ተስፋ ቆርጠው እንደነበረ ታይተዋል። እንደገና ደግሞ ያ በሉቃስ ወንጌል ምዕራፍ 10 ያለው አዳምን ነው የሚያመለክተው። ከኢየሩሳሌም ወደ ኢያሪኮ ወጥቶ ተደብድቦ ወድቆ ነው ያየ ነው። ከኢየሩሳሌም መውጣት አሳ ከውሃ ሲወጣ እንደሚሞት ክርስቲያኖችም ከቤተ ክርስቲያን ሲወጡ ያው ተስፋቸውም ሕይወታቸውም እንደሚደርቅና እንደሚጠፋ ሲናገር ከኢየሩሳሌም ከተማ እንዳትወጡ
ከኢየሩሳሌም ከተማ የወጡት በሙሉ ድቀት አግኝቷቸዋል፣ ድካም አግኝቷቸዋል፣ ተስፋ መቁረጥ አግኝቷቸዋል፣ ባዶነት አግኝቷቸዋል። ከኢየሩሳሌም ወጣው እነ ጴጥሮስ ጦርያዶስ ቢሄዱ አሳ አላገኙም። ስለዚህ ከኢየሩሳሌም ሳትወጡ ጠብቁ፣ ከአባቴ የሚላክላቸው ተስፋ መንፈስ ቅዱስ ይህንም ጳራቅሊጦስ ወደ እናንተ ይመጣላችኋል፣ ኃይልን ትለብሳላችሁ አላቸው። በቅዳሴውም እንደዚህ ተብሏል። በቅዳሴ ዲዮስቆሮስ ይሄ በባለ ሀምሳው የሚቀደሰው ቅዳሴ ዲዮስቆሮስ ይባላል። በአርባኛው ቀን ምን አለ? ወበአርባ ዕለት አመየ አርግ ሰማየ አዎ አዘዞሙ እንዘ ይብል አንትሙ ውስተ ጽኑዕ ተስፋው ለአብ። በአርባኛው ቀን ወደ ሰማይ ባረገ ጊዜ እንዲህ አላቸው፣ እናንተስ በኢየሩሳሌም ቆዩ፣ ከአብ የሚላኩላችሁን ወይም ደግሞ የምንልክላችሁን ወይም ደግሞ ተልኮ በእናንተ ሰውነት ላይ ኃይል የሚሰራው ኃይል እስከሚመጣ ድረስ በኢየሩሳሌም ቆዩ ተብለው ነበር በቅዳሴ ዲዮስቆሮስ። እንደገና ደግሞ በነገው በዚሁ በቅዱስ ዲዮስቆሮስ ደግሞ ወበሃምሳ ዕለት ፈነወ ሎሙ፣ በአምሳኛው ቀን ጰራቅሊጦስ የተባለ መንፈስ ቅዱስ የተባለ ጰራቅሊጦስን ላከላቸው። በኢየሩሳሌም በጽርሐ ጽዮን በዚያ ቤት በአንድ ላይ ተቀምጠው ተሰብስበው እንዳሉ ያንን ጰራቅሊጦስ የተባለ መንፈስ ቅዱስን ላከላቸው ይላል። የሐዋርያት ሥራ ምዕራፍ 2 ደግሞ እንደተነገራቸው በአንድ ቤት ሆነው እየዘመሩ እያገለገሉ ተስፋ አድርገው ሲጠባበቁ ይልና የሐዋርያት ሥራ ምዕራፍ 2 ላይ ደግሞ እነሆ መንፈስ ቅዱስ መጣና በእሳት አምሳል በሰውነታቸው ላይ አደረ፣ በደማቸው ተዋሃደ፣ 72 ቋንቋ መናገር ጀመሩ። ፈሪዎች ደፋር ሆኑ፣ ተጠራጣሪዎች አማኝ ሆኑ፣ አላዋቂዎቹ አዋቂ ሆኑ፣ አላስተዋዮቹ ማስተዋልን ጀመሩ ይላል። እንመጣበታለን። ይሄ ቀን ነው ማለት ነው። እንግዲህ ይህ 8ኛ እሑድ ይባላል። ስለሱ የምንነጋገርበት ርዕሳችን እግዚአብሔር የሰራት ቀን ይህች ናት። ንትፈሳው ነታሰባት ሐሴትን እናድርግ በእርሷም ደስ ይበለን። ኦ እግዚኦ አድንሶ አምላክ ሆይ አሁን አድን፣ አምላክ ሆይ አሁን ይቅር በል፣ አምላክ ሆይ አሁን ምሕረትህን ላክ፣ ፍቅርህን ይቅርታህን ላክ ነው የሚለው። እንግዲህ ይህች ቀን ይላል በሶስት አይነት መልኩ እንናገራት። አንደኛ ይህች ዕለት ሰንበት ታላቅ ቀን ናት። የሰንበት ቀን ታላቅ ቀን ናት። በመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ላይ እናየዋለን። ምንድነው? በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ይላል። በመጀመሪያው ቀን እግዚአብሔር ይላል። ቀዳሚ የሚለው የመጀመሪያው ቀን ነው። የመጀመሪያው ቀን ሰንበት ነው። በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ ይህች ቀን ምንድን ነው? እግዚአብሔር የሰራ ቀን ይህች ቀን ናት ስንል የቀን መጀመሪያ ናት ማለት ነው። ይህንና ዓለም ካለመኖር ወደ መኖር አምጥቶ የፈጠረባት አንዲት ቀን የተባለች የመጀመሪያዋ ቀን እሑድ ናት። ስለዚህ የመጀመሪያው 365 ቀን የተወለደባት የተገኘበት ቀን እሑድ ናትና ይህች ቀን እግዚአብሔር የሰራት ቀን ይህች ቀን ናት። 365 ቀናትን በዘመነ ዮሐንስ 366 ቀናትን እነዚህን የወለደች የመጀመሪያዋ ቀን ማናት ማለት ነው? ይህች ቀን ሰንበት ናት ማለት። ለምሳሌ የመጀመሪያው ሰው ማን ነው? አዳም ነው። ከአዳም ማን ተገኘች? ሔዋን። ከሔዋንና ከአዳም ዛሬ 8 ቢሊዮን ሕዝብ ተገኝቷል። ግን የመጀመሪያው ሰው ማን ነው? አዳም ነው። የመጀመሪያው ሰው አዳም ተብሎ ቢያጠፋም ነገር ግን ሁለተኛው ደግሞ ዓለምን ለማዳን የመጣው መድኃኔዓለም ዳግማዊ አዳም ተብሎ ነው የመጣው። አያችሁ። ስለዚህ አሁን ብዙ ሰንበቶች አሉ በዓመት አይደለ? የመጀመሪያዋ ሰንበት ግን እነሆ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረባት ቀን ይች ቀን እግዚአብሔር የሰራት ቀን ይች ናት። የትኛዋ ትንቢት ወደፊትም ወደኋላም ነውና ዓለም በመጀመሪያ የተፈጠረባት አንድ ለይኩን ብሎ እግዚአብሔር ይሁን ብሎ የፈጠረባት ቀን የመጀመሪያው ዕለተ ሰንበት ዓለም ካለመኖር ወደ መኖር የተፈጠረባት ቀን ይህች ቀን እነሆ እግዚአብሔር የሰራት ቀን ናት ይላል። ይቀጥልና አዳም ቢያጠፋ አዳምን ለማዳን ደቂቃ አዳምን ለማዳን የጠፋችውን ዓለም ለመመለስ ያጠፋችውን ዓለም ይቅር ለማለት የወደቁትን በጨለማ የወደቁትን በእንጦርጦስ የወደቁትን በእግረ አጋንንት የተጠቀጠቁትን የሰው ልጆችን ከ5500 ዘመን በኋላ ለመማር ወይም ይቅር ለማለት ሂድ ተወለድ በፈቃዳሁ ወረደ ሀበ ማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ በአባቱ ፈቃድ አንድም በራሱ ፈቃድ ወደ ድንግል ማርያም ማኅፀን ወርዶ እንዲጸነስ እንዲወለድ የሆነባት ቀን ደግሞ የተጸነሰባት ቀን መጋቢት 29 ዘመነ ዮሐንስ ከጧቱ 3 ሰዓት ላይ ዓለምን ለማዳን በዕለተ እሑድ በማኅፀነ ድንግል ማርያም በቅዱስ ገብርኤል ተናጋሪነት በእግዚአብሔር ፈቃጅነት በመንፈስ
ቅዱስ ምንድነው? አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በማኅፀነ ድንግል ማርያም አደረ የተባለባት ቀን መጋቢት 29 ቀን ናት። ስለዚህ እግዚአብሔር የሰራት ቀን እግዚአብሔር አምላክ ዓለምን ለማዳን በማኅፀነ ድንግል ማርያም ያደረባት ቀን ይች ቀን ናት ማለት ነው። ሶስተኛው ደግሞ በቀራንዮ አደባባይ በሁለት ዓሣ ቢመግባቸው በሁለት ወንበዴ መካከል ሰቅለው በ5 እንጀራ ቢያጠግባቸው በ5 ምስማር ወቅተው አንዱ ዓለምን ለማዳን ስለ ብዙዎቹ አንዱ ሞተ ተብሏልና ሊሞት ቢመጣ ይልቁንም ደግሞ የማይቆጠር ፍቅርና ሕይወት ቢሰጣቸው 6666 ግርፋት ገርፈው ይልቁንም ደግሞ በምራቁ ውረ በምራቁ አይነ ስውራንም ቢያበራ አይነ ዕውርም ቢያበራ የኃጢአት ምራቃቸውን በሰውነቱ ላይ ጢቅ ብለው ይልቁንም ደግሞ ለሰው ልጆች ተጠጥቶ የማይጠገብ ውሃን ቢሰጣቸው ውሃን ከልክለው ሆምጣጤ ሰጠው ልቡ እንዲቆራረጥ አንጀቱ እንዲቆራረጥ ሰውነቱ አጠቃላይ የጭካኔ ጥጋቸውን አደረጉበትና መጥቶ ነፍሱን ከስጋው ለየ ይላል። አሁን ሞተልን ብለው ወደ መቃብር ዮሴፍና ኒቆዲሞስ አወረዱት። ተቀበረ። ከተቀበረ በኋላ እንዳይነሳ አስቀድሞ እነሳለሁ ብሏልና፣ ስለዚህ እንዳይነሳ ትንሣኤውን ለመሸፈን ትንሣኤውን ለማስቀረት ከገደሉትና ሐሞት ካጠጡትና ከገረፉት ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ ካለቀ በኋላም ወደ መቃብር ከወረደ በኋላም አልበቃቸው ብሎ በመቃብሩ ላይ ድንጋይ ይቀመጥልን፣ አልበቃቸው ብሎ መቃብሩን 400 ጠባቂዎች ይጠብቁልን አሉና መቃብሩን ቢያስጠብቁ እንግዲህ ሦስተኛዋ ሰንበት ይችናት። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። በአብይ ኃይሎ ስልጣን በራሱ ኃይልና ስልጣን አጋዞ ለአዳም፣ አዳምን ነፃ ወጣው። አሰሮ ለሰይጣን፣ ዲያብሎስን አሰረው። ሰላም ይእዜሰ ኮነ ሰላም፣ ከዚህ በኋላ ለዓለም ሰላም ሆነ ይባል ዘንድ በአብይ ኃይሎ ስልጣን በራሱ ኃይልና ስልጣን ቅዱስ ዳዊት ወቀተለ ጸሮ በድሬው እንዳለ ጠላቶቹን መቶ ዲያብሎስን መቶ ጠባቂዎቹን በእንቅልፍ ጥሎ እሱ ግን ተነሳ። አሁን ሦስተኛዋ ሰንበት እግዚአብሔር የሰራት ቀን ይህች ናት የተባለችው ጠላት ያፈረባት መቃብር ባዶውን የቀረበት በራሱ ኃይልና ስልጣን የተነሳበት ይልቁንም ደግሞ የትንሣኤያችን በኩር ሆኖ ወለደኒ ያነሳን በትንሣኤው ሊያነሳን እሱ የተነሳባት ታላቅ ዕለት ሰይጣን ያፈረባት መቃብር ባዶውን የቀረባት ሞት አቅሙን ያወቀበትና ሞት ወዴት አለ ማስቀረትስ ወዴት አለ ብሎ ቅዱስ ጳውሎስ እንደተናገረው ሰይጣን ያፈረባት ዕለት ትንሣኤች ናት። ስለዚህ እግዚአብሔር የሰራት ቀን ዓለም የተፈጠረባት እግዚአብሔር የሰራት ቀን ማለት ዓለም እንዲድን መድኃኔዓለም የተጸነሰባት ቀን መጋቢት 29 ቀን እሑድ እግዚአብሔር የሰራት ቀን ማለት ሦስተኛዋ ደግሞ በራሱ ኃይልና ስልጣን መቃብር ክፈቱልኝ፣ ድንጋይ አንሱልኝ፣ ጠጠር በትኑልኝ፣ አፈሩን አስወግዱ ሳይል የተነሳባት ቀን ማለት ነው እግዚአብሔር የሰራት ቀን የምትባል። በሌላ መልኩ ደግሞ አመፅ ወልደ እጓለ እመሕያው የሰው ልጅ ዓለሙን ከመጣበት ወደ እንደገና ደግሞ ከመኖር ወደ አለመኖር ሊያደርግ የሚመጣባት ዕለትም ይህች ዕለት ናት። እንደገና ደግሞ ለሐዋርያት 72 ቋንቋ እንዲናገሩ መንፈስ ቅዱስን ባለ ጰራቅሊጦስን ያወረደባት ቀን ይህች ቀን ናትና ልበ አምላክ ዳዊት እግዚአብሔር የሰራት ቀን ይህች ናት ብሎ ከቀኖች ለያት ነው። ሌላ ቋንቋ የለውም። ባየነው መልኩ መጀመሪያ ዓለም የተፈጠረባት፣ ከዚያ ቀጥሎ ደግሞ ዓለም እንዲድን መድኃኔዓለም የተጸነሰባት፣ ከዚያ ቀጥሎ ደግሞ የትንሣኤያችን በኩር ሆኖ ሰይጣንን አሳፍሮ ዲያብሎስን አስሮ የተነሳባት፣ ከዚያ ቀጥሎ ለሐዋርያት መንፈስ ቅዱስን የላከባት፣ ከዚያ ቀጥሎ የመጨረሻው ደግሞ ዓለምን ከመኖር ወደ አለመኖር የሚወስድባት እግዚአብሔር የሰራት ቀን ይህች ናት ማለት ነው። ስለዚህ 400 መቃብርን ጠባቂዎች ሊያስቀሩት አልቻሉም። ተነስቶ ተገለጠላቸው፣ አዩትም፣ አመኑ። በኢየሩሳሌም እንዲቆዩ አዘዛቸው፣ መንፈስ ቅዱስ እንደሚልክላቸው ነገራቸው ይላል። የሐዋርያት ሥራ ምዕራፍ 2 ላይ ስናነበው እንዲህ ይላል። ምንድን ነው የሚለው? ክርስቶስ በራሱ ኃይልና ስልጣን በሦስተኛው ቀን ተነሳ ይልና ሊቃነ ካህናት መኳንንተ አይሁድ ወይም ደግሞ ገባይተ አይሁድ እንዳይነሳ ደንጋይ ቢያስቀምጡ 400 አቀብተ መቃብር ቢያቆሙም ሊያስቀሩት አልቻሉም። ተነስቶ ለሐዋርያት ተገለጠላቸው፣ አዩት ይልና እመኑ አላቸው። እነሱም አመኑ። በኢየሩሳሌም እንዲቆዩ አዘዛቸው፣ መንፈስ ቅዱስ እንደሚልክላቸውም ነገራቸው ይልና የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል ብሎ ነገራቸው። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ
በጉዟቸው 40 ቀንና 40 ሌሊት 7ቱ ኪዳናትን ሌትም ቀንም ሲያስተምራቸው እነሱ ግን በተለያየ መልኩ ለምሳሌ ቅዱስ ጴጥሮስን ብናየው የካደው ተስፋ ቆርጦ ነው። ዱላ ፈርቶ መከራ ፈርቶ አላውቀውም ብሏል አደለ። እንደገና ደግሞ ወደ ጥብርያዶስም ደግሞ እንጀራ ፍለጋ አሳ ፍለጋ ሄደው ተስፋ ቆርጦ ነው አይደለ። ተስፋ ቆርጦ ነው እንግዲህ በ2 ዓሣ በ5 እንጀራ ሲመግበን የነበረ ቢያመን እያዳነ ብንሞት እያነሳ የነበረው አምላክ አጠገባችን የለም ብሎ ተስፋ ቆርጦ ወደ ጥብርያዶስ ወርዶ ባዶውን አደረ። እሱ ሲመጣ ግን በበረከት 153 ዓሣ አግኝተዋል። እንደገና ቀለዮጳ ሉቃስና ኒቆዲሞስም ከኢየሩሳሌም ወጥተው ተስፋ ቆርጠው እስራኤልን ያድናል ይቤዣል ብለን ተስፋ አድርገነው ነበር። ነገር ግን ከተቀበረው 3ኛው ቀን እያሉ ተስፋ ቆርጠው ነበረ። በዚህ ነው እንግዲህ ይህንን ተስፋ ቆረጣችሁን መጠራጠራችሁን ያንን የሚያስወግድ መንፈስ ቅዱስ ምንድነው ያላቸው? የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል፣ ኃይል እስክትለብሱ በኢየሩሳሌም ከተማ ቆዩ ብሏቸው ነበርና በአንድ ሆነው እስከ ባለ 50 እስከዚች እሑድ ድረስ ዘንድሮ የምናየው ሰኔ 1 ቀን ነው። ሰኔ 1 ቀን ሰንበት፣ ሰኔ 1 ቀን የቤተክርስቲያን ልደት፣ ሰኔ 1 ቀን ባለ ጰራቅሊጦስ፣ ሰኔ 2 ቀን ሰኞ ደግሞ የሐዋርያት ጾም፣ ከዚያ ቀጥሎ ደግሞ በ4 ደግሞ የጾመ ድህነት ዓርብና ዕረቡ ይገባሉ ማለት ነው። ይህንን ካልን እንግዲህ ወደ ዕለቱ መዝሙር እንድ ምንድነው? ይትፌሳ ሰማይ ወትታሰይ ምድር ወይንፉ ቀርነ መሰረታተ ህምዝ ይላል። ምንድነው? ወደ አማርኛ ስናመጣው ዛሬ በሰማያት ታላቅ ደስታ ነውና ሰማይ ደስ ይበለው ምድርም ሐሴት ታድርግ ይልና ወይወጉ አድባር ወአውግር ወኩሉ ዕፀ ወገዳም ወይወምሳ አባይ ፍስሐ በሰማያት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ዛሬ በሰማያት ታላቅ ደስታ ነውና ሰማይ ደስ ይበለው ምድርም ሐሴት ታድርግ፣ የጥልቁም መሰረቶች መለከት ይነፉ፣ ተራሮችና ኮረብቶችም ከዱር እንጨቶች ጋር ይደንፉ፣ ምድርም በክርስቶስ ደም ታጥባ አንድም ነጽታ ሐሴት ታድርግ። ለካም የክርስቶስ መሰቀል የክርስቶስ ደም መፍሰስ ዓለም እንዲነጻ ነው። በጥምቀት አይታችኋል። አጥምቀኒ በማይ ከመ ይትቀደስ ማይ በማኅተመ ሰማይ፣ አጥምቀኝ በውኃ በጥምቀት ምን ዓለም እንዲቀደስ አለ። እዚህ ጋር ደግሞ የክርስቶስ ደም መፍሰስ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድርም በክርስቶስ ደም ነጽታ ወይም ታጥባ ሐሴትን ታድርግ አለ። ይሄ መዝሙሩ ነው። ልበ አምላክ ዳዊት ከተናገረው ዛቲ ዕለት እንተ ገብረ እግዚአብሔር የሰራት ቀን ይህች ናት ይልና እግዚአብሔር በሰራት ቀን የሚዘመረው መዝሙር ቅዱስ ያሬድ የተናገረው ደግሞ ዛሬ በሰማያት ታላቅ ደስታ ነው። በሰማያት በመላእክት ማለት ነው። በምድር ማለት ደግሞ በደቂቀ አዳም ማለት ነው። በሰማያት ማለት በመላእክት አገልግሎት ማለት ነው። በምድር ማለት በደቂቀ አዳም ማለት ነው። በሰማያት ማለት የመጀመሪያ የትንሣኤ ባለቤቶች መላእክት ናቸው ያዩት። ቀጥሎ ደግሞ የሰው ልጆች ናቸውና በሰማይ በመላእክት በምድር በደቂቀ አዳም ዛሬ በሰማያት ታላቅ ደስታ ነው። ሰማይ ደስ ይበለው መላእክት ደስ ይበላ ማለት ነው። መላእክት ደስ ይበላቸው ማለት ነው። ምድርም ሐሴት ታድርግ ማለት በምድር ያሉ ሰዎች ምንድነው? ምድረ ሰው ሀበለ ጓለማያው አይደለ? ለሰው ልጆች መሬትን ሰጠ ምድርን ሰጠ ነው። ስለዚህ በምድር ያሉም በሰማይ ያሉም ደስ ይበላቸው። ተራሮች ኮረብቶች ከዱር እንጨቶች ጋር ይደንፉ፣ ምድርም በክርስቶስ ደም ታጥባ ሐሴትን ታድርግ ነው የሚለው። ይሄ መዝሙር ነው። ሊቃውንቱ ሌሊት በዜማ ይሉታል፣ ከዚያ በመቋሚያ ይቃኙታል፣ ከዚያ ቀጥሎ በጸናጽል የሚያገለግሉት አገልግሎት ነው። ቅዱስ ያሬድ የደረሰልን የቤተክርስቲያን ልሳን የሆነው ልሳነ ቤተክርስቲያን ደግሞ ማይቶተ ቤተክርስቲያን የተባለ ቅዱስ ያሬድ የደረሰው ነው። ሌላው በቅዳሴው የሚነበቡ መልእክቶችን ባጭሩ እንመልከታቸው። አንደኛ ቆሮንቶስ 15:20 ላይ ሁሉ በክርስቶስ ሕያዋን ይሆናሉ ነው። በትንሣኤ ክርስቶስ ሁሉም ሕያዋን ይሆናሉ ነው። ሌላው ደግሞ የነፍሳችሁን መዳን ተስፋ እየተቀበላችሁ የክብር በሞላበት ሐሴት ደስ ይበላችሁ። ይህም ደግሞ ቅዱስ ጴጥሮስ አንደኛ ጴጥሮስ 1:13 ላይ ከ1 እስከ 13 የተናገረው ነው። ምንድን ነው? የነፍሳችሁን መዳን ተስፋ እየተቀበላችሁ ክብር በሞላበት ሐሴት ደስ ይበላችሁ ያደርግልን መድኃኔዓለም። ሌላው ሶስተኛው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ነው። ሞት ይዘው ዘንድ አልቻለምና እግዚአብሔር የሞትን ጣር አጥፍቶ አስነሳው ይላል። ይህን ቅድም ተነጋግረዋል። ሞት ይችለው ዘንድ አልቻለም፣ ይዘው ዘንድ አልቻለም፣ በራሱ ኃይልና ስልጣን ተነሳ ነው። ይቀጥልና በማቴዎስ ወንጌል ምዕራፍ 28 ቁጥር 9፣ የማርቆስ ወንጌል ምዕራፍ 16 ቁጥር 1፣ የሉቃስ ወንጌል ምዕራፍ 24 ቁጥር 1፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 1። ይሄ አጠቃላይ የትንሣኤ ወንጌል ነው። ሶስቱ በሌሊቱ ይነበባሉ። የዮሐንስ ወንጌል ደግሞ በቅዳሴ ይነበባል። ቃሉ ግን አንድ ነው። እዚህ ላይ ግን አንድ ነገር እንውሰድ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት ይላል።
ምንድን ነው? ተነሳ። ከተነሳ በኋላ የምትቀድመው ድንግል ማርያም ናት፣ አየችው። ከዚያ ማርያም መግደላዊት ናት፣ አየችው። ከዚያ ስምዖን ጴጥሮስ ናቸው፣ አዩት። ከዚህ በኋላ ሉቃስና ኒቆዲሞስ አዩት። ከዚያ 10ሩ ሐዋርያት አዩት። ከዚያ በኋላ ደግሞ 11ዱ ሐዋርያትና ሁለቱ ደቀ መዛሙርት ከዚያ ደግሞ 70 አርድእት አይተውታል። በአጭሩ 11 ጊዜ በተለያየ መልኩ በአንድነት 3 ጊዜ ታይቷቸዋል። በተለያየ መልኩ ግን 11 ጊዜ ታይቷቸዋል ማለት ነው። ይህን ይልና 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገራቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ የተስፋ ቃል ጠብቁ፣ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። በ40ኛው ቀን ወደ ሰማይ ባረገ ጊዜ ይህን ነግሯቸው አረገ። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሏቸው ወደ ሰማይ አረገ ይላል። እንግዲህ አምላክ ነውና ቃሉን የሚፈጽም አምላክ ነውና ቃሉን ሊፈጽም ዛሬ በበዓለ ሃምሳ በ50ኛው ቀን በዝግ ቤት በጽርሐ ጽዮን በኢየሩሳሌም አንድ ላይ ሆነው ተስፋ አድርገው መንፈስ ቅዱስ ይመጣልና ጰራቅሊጦስ የተባለው ምንድን ነው? መንፈስ ቅዱስ የተባለው ምንድን ነው? ኃይል የተባለው ምንድን ነው? እልክላችኋለሁ የተባለ ነው። የሚላክልን ምንድን ነው? ዘግየሳ አልመጣምሳ እንዴት ነው እያሉ ሲነጋገሩ እንደ ነፋስ አውሎ ማለት ነው። አዎ ኢዮብ ምንድን ነው ያለው? እግዚአብሔር በአውሎ በወጀብ መንገድ አለው አለ። ነፋሱ መጣ፣ እሳቱ መጣ፣ የእሳት ላንቃ እየተቆራረጠ እንደሚወርቅ መጣና በሰውነታቸው ላይ በዝግ ቤት እንዳሉ አረፈባቸው ይላል። በዓለ ጰራቅሊጦስ እስራኤል 3 በዓላት ነበሯቸው ይላል። አንደኛው በዓለ መጸለት ነው። በዓለ መጸለትን አሁን ጌታ በጥምቀት ተተክቷል። ለምሳሌ አብርሃም ግዝረትን ቃል ኪዳን ተሰጥቶት ነበር። አሁን ግዝረት በጥምቀት ተለውጧል ማለት ነው። በዓለ መጸለት በጥምቀት ተተክቷል ማለት ነው። ሌላው ደግሞ በዓለ ፋሲካ ብለው የሚያከብሩት በዓል ነው። በበዓለ ትንሣኤ በክርስቶስ ትንሣኤ ተለውጧል ማለት ነው። ሌላኛው ሶስተኛው በዓለ ሰዊት ይባላል። በበዓለ ጰራቅሊጦስ ተተክቷል ማለት ነው። ይሄ እስራኤል ዘሥጋ ሲያከብሩት የነበረውን ወደ እስራኤል ዘነፍስ አመጣና መድኃኔዓለም በዚህ አይነት መልኩ ሰጥቶናል ማለት ነው። እንግዲህ ጰራቅሊጦስ ማለት የመንፈስ ቅዱስ ስም ነው። አብ ወልድ መንፈስ ቅዱስ። ለምሳሌ አሁን ዓለም ሲፈጠር በኦሪት ዘፍጥረት ምዕራፍ 1 ላይ እንደምንመለከተው እግዚአብሔር አብ ዓለም ይፈጠር ሲል በቃሉ ተናገረ፣ መንፈሱ ደግሞ ውሃ ላይ ነበር ይላል። ምንድን ነው? የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ እስትንፋስነት ማለት ነው። መንፈስ ቅዱስ ማለት ከሦስቱ አካል አንዱ አካል ነው። የአብና የወልድ ሕይወታቸው ማለት ነው መንፈስ ቅዱስ ማለት ነው። ስለዚህ ጰራቅሊጦስ ማለት የመንፈስ ቅዱስ ስም ነው። በሐዋርያት መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ እንዲያስተውሉ አደረጋቸው። መንፈስ ቅዱስ የአብ የወልድ ሕይወታቸው ነው። የተደረገውን በጎ ነገር እንድናስተውል ያደርጋል፣ ወይም ደግሞ እንዲያስተውሉ አደረጋቸው ይልናል። አንድ ነገር እንውሰድ። በቀራንዮ የተሰቀለው፣ የተገረፈው፣ የተቸነከረው፣ ጎኑን የተወጋው፣ ይልቁንም ደግሞ ሐሞት የጠጣው፣ ይልቁንም ደግሞ ስጋው አልቆ አጥንቱ ተቆጥሮ ደሙ የፈሰሰው ይህ ሁሉ ለምንድን ነው የተደረገው ብለው እንዲያስተውሉ ያደረጋቸው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። አዎ አይታችኋል አይደለ? እነዚህ እነ ቀለዮጳ እነ ኒቆዲሞስና ሉቃስ ስለሱ በዚህ በሉቃስ ወንጌል ምዕራፍ 24:15 ጀምሮ ተስፋ አድርገን ነበር እስራኤልን ያድናል ብለን አዎ እያሉ ተስፋ ቆርጠው ሲጓዙ እሱ ተገይቶ የነቢያትን ትንቢት ሊፈጽም ነው የመጣው። የሙሴን መጻሕፍትና የነቢያትን ትንቢት ያላስተዋላችሁ እኮ አይደል የተባሉት? ይህን የተባሉት ማለት ነው። ስለዚህ ለነ ቅዱስ ጴጥሮስም የተነገረው ይሄ ነው። እኔን ካልያዛችሁ ምንም ነገር ማድረግ አትችሉም። ሰራይነ ኩላ ሌሊተ ወይረከብነ፣ ሌሊቱን ሙሉ ደከምን አላገኘንም። አሁን ድሮውንስ ያለኔ ፈቃድ ምን ታደርጋላችሁ? እንዴት ሊሆን ይችላል እየተባለ ስለዚህ አሁን የክርስቶስ ልደቱን፣ ጥምቀቱን፣ ማስተማሩን፣ ሞቱን፣ መቃብሩን፣ ትንሣኤውን እየተዘዋወረ ማስተማሩን፣ እርገቱን ይህ ሁሉ ፍቅር ሳቦ ለወልድ ፍቅር ስቦት ለመከራ አመጣው። እስከ መስቀልም አደረሰው፣ እስከ ሞትም አደረሰው፣ እስከ መቃብርም አደረሰው። በራሱ ኃይል እና ስልጣን ተነሳ። ከዚህ በኋላ ግን ወደ ሰማይ ተመለሰ። ወነበረ በየማናሁ በአባቱ ቀኝ ተቀመጠ። ስለዚህ ይህን የሚያስተውሉበት አምላክ የመጣበትን ዓላማና የመጣበትን ተልእኮ እንዲያውቁ ያደረጋቸው ይህ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ በስድስት ይተረጎማል። ችን ተናግረን እንጨርሳለን። የመጀመሪያው አንደኛው መንፈስ ቅዱስ 72 ቋንቋ ገልጦላቸዋል። አንዲት ቋንቋ የዕብራይስጥ ቋንቋ ነበር የሚያውቁ የነበረ። ነገር ግን መንፈስ ቅዱስ 72 ቋንቋ ገልጦላቸው ተናግረዋል። የዓለሙን ቋንቋ የዓለሙን ንግግር ተናግረውታል። የመጀመሪያው ጰራቅሊጦስ የሚለው መጽንዒ ማለት ነው። መጽንዒ ማለት የሚያነጻ፣ መጽንዒ ማለት የሚያጸና፣ ጽናት የሚሰጥ፣ የሚያበረታ ማለት ነው። ጽና ኃይል የሚሰጥ መጽንዒ። የመጀመሪያው ቁጥር 1 መጽንዒ የሚያጸና የሚያበረታ በዓላማ በተልእኮ በሃይማኖት በፍቅር በይቅርታ የሚያጸና። አዎ
ይህንን ሰጣቸው። ምክንያቱም አልጸኑም ነበረ። ጴጥሮስ እየካደ ሐዋርያትም ተስፋ እየቆረጡ ወደ ጥብርያዶስ ሄደን ዓሣ እናግኝ እያሉ በዚህ ውስጥ ነበሩና የሚያጸና አይታችኋቸው ከሆነ ከዚያ ከጽርሐ ጽዮን እንዳይወጡ ፈርተው እንዳይነጋገሩም ሰግተው ነበረ፣ አልጸኑም ነበረና የሚያጸና ኃይል ላከላቸው ነው። ሁለተኛው መንጽሔ ነው፣ የሚያነጻ ከኃጢአት የሚለይ የሚያጥብ። ልብስ በሳሙና ሰውነት በሳሙና እንደሚነጻ ሰውነትን የሚያነጻ ከኃጢአት ከቆሸሸ አእምሮ ወደ ንጹህ ሃይማኖት፣ ወደ ንጹህ አምልኮት፣ ወደ ንጹህ ሰብና፣ ወደ ንጹህ ሕሊና የሚያመጣ የሚያነጻ። ይሄ በሁለተኛ ነገሥት ምዕራፍ 5 ላይ ያች ዕብራዊ ሴት ንዕማንን ታጠብና ንጹህ ሁን አይደል ያለችው። ኤልሳም 6 ጊዜ ወጣ ገባ በል በሰባተኛው ትነጻለህ ነው ያለው። ስለዚህ ቅዱስ ዮሐንስ ታጠቡና ንጹህ ሁኑ፣ በንስሐ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ለስርየት እያለ ይነግራቸው ነበርና ሁለተኛው መንጽሔ የሚያነጻ። መድኃኒዓለም ካላነጻ ሰው ታጥቦ አይነጻም። አይምሮን ነጻ ካላደረገ እሱ ያላነጻው አይነጻም። ሶስተኛው ደግሞ ከሳቲ የሚገልጥ ማለት ነው። ከሳቲ ማለት የሚገልጥ ምስጢር የሚያደላድል ማለት ነው። የሚገልጥ አይታችኋል። ሉቃስና ኒቆዲሞስ እኮ ከክርስቶስ ጋር እየተጓዙ 16 ምዕራፍ ተጉዘዋል አይደል እንዴ? ግን አላወቁትም፣ አልገለጠላቸውም። በስጋ አይናቸው ያዩታል፣ መንፈሳዊ አይናቸው ግን ክርስቶስ ማየት ይችላል። የስጋ አይናቸው ግን አይችልም። የማይችለው አይናቸው እያየ ክርስቶስ ማየት የሚችለው መንፈሳዊ አይናቸው ተይዞ ስለነበረ ስላልተገለጠላቸው አላዩትም። ማዕድ ባርኮ ሲሰጣቸው ግን ገለጠላቸው፣ ክርስቶስን አዩት። ስለዚህ ከሳቲ ማለት የሚገልጥ ማለት ነው። ምስጢር ገላጭ፣ እውቀት ገላጭ፣ ፍቅር ገላጭ፣ ይቅርታን የሚገልጥ ማለት ነው። አራተኛው ናዛዚ ማለት ነው። ናዛዚ የሚያረጋጋ፣ የተረጋጉ ከስጦታ በኋላ የተረጋጉ እንዲሆኑ። አልተረጋጉም ነበረ። ምክንያቱም ክርስቶስ አጠገባቸው ያው ቢያስተምራቸውም ትናንትና አብሯቸው ሲወርድ ሲወጣ የቃሉን ትምህርት የእጁን ታምራት እያዩ ነበር። አሁን አንዳንድ ጊዜ እየመጣ እየተገለጸ ቢያናገራቸው ሙሉ አይደሉም። እሄዳለሁ እያላቸው ነው እና ወደ ሰማይ እነጠቃለሁ እያላቸውና ወደ ቀደመ ቦታ ይመለሳለሁ እያላቸው ነው እና አሁን ምንድን ነው የሚያረጋጋ ነገር ያስፈልጋቸዋል። አሁን ዛሬ በዓለምን የሚያረጋጋ አልተገኘም። ሀገር የሚያረጋጋ የለም። የሚያመሰቃቅል የሚበትን ተስፋ የሚያስቆረጥ ሞልቷል። የሚያረጋጋ ግን የለም። የሚያጣላ ሞልቷል። የሚያለያይ ሞልቷል። ዛሬ የዓለም ችግሯ እንደ ኢትዮጵያም የኢትዮጵያ ችግር የሚያረጋጋ ማጣት ነውና የሚያረጋጋ መልአክ፣ የሚያረጋጋ አምላክ፣ የሚያረጋጋ ሕዝብ፣ የሚያረጋጋ ሽማግሌ ለሀገሯ ያድላት መድኃኔዓለም። ናዛዚ ይቀጥልና አራተኛው ናዛዚ ነው። አምስተኛው መስተፍሲ ነው። መስተፍሲ የሚያስደስት፣ አስደሳች፣ ደስ አሰኝ፣ ደስ የሚያሰኝ ማለት። ለምሳሌ አሁን ሰዎች ጠጥተው ልብስ ለብሰው ብር ቆጥረው ስልጣን ይዘው ቤት ሰርተው መኪና ገዝተው ደስ ሊላቸው ይችላል። ይህ ግን ፍጹም ደስታ አይደለም። ስለዚህ መስተፍሲ አምስተኛው የሚያስደስት፣ አስደሳች፣ ደስ የሚያሰኝ ማለት ነው። ይህንን አወረደላቸው። ስድስተኛው መስተስሪ ይቅር የሚል መንፈስ የሚያድስ ይቅር የሚል እስጢፋኖስ ይቅር ባላቸው ብሎ ጸልዩዋል። እሱም ራሱ መድኃኒዓለም ይቅር ባላቸው ብሏል። ስለዚህ ይቅር የሚያስብል ማለት ነው። መስተስሪ ማለት ይቅር ባይነት፣ አሁን ይቅር እንድንባባል ሰው ከሰው ጋር ለመኖር በይቅርታ እንዲኖር የሚያደርግ ማለት ነው። ከሱ ቀጥሎ ለዚህ ነው እኮ እስጢፋኖስ ከመድኃኒዓለም ቀጥሎ መከራ የተቀበለ ቀዳሚ ሰማዕት የተባለው እሱ ነው። የሰማዕታት መጀመሪያ መከራ የተቀበለ በድንጋይ የተወገረ ስለ ወንጌል የሞተ ስለ ሃይማኖቱ በርትቶ የሞተ ይሄ ነው። እንግዲህ እስጢፋኖስ በድንጋይ እንዲወገድ ያደረገው ጰራቅሊጦስ በሱ ስላለ መንፈስ ቅዱስ ማለት ጰራቅሊጦስ ማለት መንፈስ ቅዱስ እመቤታችን ያነጻ መንፈስ ቅዱስ አንጻም አቀባም ከርሰማ በማኅፀነ ሐና የጠበቃት መንፈስ ቅዱስ ይልቁንም ደግሞ ለአጽንኦ አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በማኅፀነ ድንግል ማርያም አደረ ብለን እንድንጸልይ እንድናምን ያደረገ ማለት ነው። ስለዚህ ስድስተኛው የመጨረሻው መስተስሪ ማለት ይቅር ባይ መንፈስ። ይህንን ደግሞ አስቀድሞ ከ12ቱ ደቂቀ ነቢያት ዩኤል የተባለ ተናግሮታል። በኋለኛው ዘመን በትውልዱ መንፈሴን አፈሳለሁ አለ። መንፈሴን አፈሳለሁ። የሚሰጣቸው መንፈስም ለእያንዳንዱ ጸጋ አለው። መንፈስ ቅዱስ ሲሰጥ ለምሳሌ አሁን ለእያንዳንዱ ጸጋ አለው። የዝማሬ ጸጋ ያለው አለ፣ የወንጌል ጸጋ ያለው አለ፣ የመናገር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ የማስታረቅ ጸጋ ያለው አለ፣ ተናግሮ የማሳመን ጸጋ ያለው አለ፣ ዘምሮ የማሳመን ጸጋ ያለው አለ፣ እውቀትን የመግለጽ ጸጋ ያለው አለ። ይሄ
አንደኛ ቆሮንቶስ ምዕራፍ 12 ላይ ስንመለከት ለእያንዳንዱ ጸጋ አለው፣ ልሳኑ ለእያንዳንዱ የተለየ ጸጋ አለው ይላል። ስለዚህ አሁን ዜማ ሲያዜሙ የምንሰማቸው በጸጋ፣ ወንጌል ሲያስተምሩ የምናያቸው በጸጋ፣ ንባብ ሲያነቡ የምንሰማቸው በጸጋ፣ ማህሌቱ ላይ ገብተው ማህሌቱን ሲሉት የምናያቸው በጸጋ፣ በቅዳሴው ላይ ቅዳሴውን ሲያንቆረቁሩት የምንሰማቸው በጸጋቸው። አንዳንዶቹ እንጀራ ሆኖባቸው ዝም ብለው ለጆሮ በሚሰቀጥጥ መልኩ የሚናገሩ አሉ። እንጀራው ነው። አንዳንዶቹ ደግሞ ጸጋቸው ሆኖባቸው የሚያስደስቱ አሉ። ስለዚህ ሁለት አይነት ነገር ነው። በጸጋቸው የሚያገለግሉና በእንጀራቸው የሚያገለግሉ። በእንጀራ የሚያገለግሉ ግዴታ ሆኖባቸው ነው። በጸጋቸው የሚያገለግሉ ደግሞ ጸጋቸው ሆኖባቸው። ስለዚህ የጸጋ ስጦታ ለእያንዳንዱ ይለያያል ማለት እንደተሰጠው መጠን ያገለግላል ነው። ለምሳሌ ጳውሎስ አንገቱን ተቆርጦ ነው። ይህም ጸጋ እኮ ነው ያለፈው። ጴጥሮስ ተዘቅዝቆ ተሰቅሎ ነው። ቅዱስ ጊዮርጊስ ለምሳሌ 4 ጊዜ ሞቷል፣ 3 ጊዜ ተነስቷል። 4ተኛው ትንሣኤ ዘጉባኤ ይጠብቃል ማለት ነው። ለምሳሌ ቅዱስ እስጢፋኖስ በድንጋይ ተወግሯል። ለምሳሌ ቅዱስ ቂርቆስ በ3 ዓመቱ በፈላ ውሃ ውስጥ ገብቷል። ለምሳሌ እነ ገላውዲዮስን እነ ፊቅጦርን እነ ጊጋርን ሌሎቹንም እንዲህ ብንመለከት በተለያየ አርፈዋል። ስለዚህ ዛቲ ዕለት እግዚአብሔር የሰራት ቀን ይህች ናት፣ እንደሰትባት ነውና 8ኛው ሰንበት በዓለ ጰራቅሊጦስ በዘንድሮው 2017 ዓ.ም ሰኔ 1 ቀን እሁድ ቀን በዓለ ጰራቅሊጦስ ለሐዋርያት መንፈስ ቅዱስ በዓለ ጰራቅሊጦስ የወረደበት 72 ቋንቋ የተናገሩበት እንደገና ደግሞ 6ቱ ምስጢራት በሰውነታቸው የተዋሃዱበት እንደገና ደግሞ የቤተክርስቲያን የልደት ቀን እንደገና ደግሞ 50ኛው ቀን የፋሲካው የመጨረሻ በዓል ዕለተ ሰንበት ነው። በዚህ ዕለት ምን አለ እንደሰት ተብሏልና ይህች ዕለት የእግዚአብሔር የሰራት ቀን ይህች ናት ተብሏልና በዚህች ዕለት ደስታ እንድናደርግ የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ይሁንላችሁ።